ጋሽዬ ወደ አዲስ አበባ ሊመጡ መሆኑን ሰምቻለሁ ማለት ነው። የሰሞኑን የአብርሽን ሁኔታ ከዳር ሆነው በሚገባ ሲከታተሉ የነበሩትና እነ ቡዝዬ አብርሃም ወደ ፍቅር ማዘንበሉ ምቾት ስላልሰጣቸው እዚህ ጉዳይ ውስጥ ጋሽዬን ለማስገባት ካደረጉት ጫና አንጻር ኤፍሬም ጋሽዬን ወደ አዲስ አበባ ለማምጣት ቡታጀራ መምጣቱን ሰምቻለሁ ማለት ነው። እኔ አሁን በዚህ ሰዓት የጋሽዬ ወደ አዲስ አበባ መምጣት አስፈላጊነቱ ምኑ ላይ ነው ማለት ነው? ጋሽዬ መጥተው ነገሮችን መፍታት በሚችሉበት ሰዓት ላይ ኖ አይሆንም፣ ጉዳዩን እኛ ይዘነዋል፣ እኛ እናስተካክለዋለን እያላችሁ ጋሼ እንዳይመጡ ስታደርጉ፣ እንዲሁም ለኤፍሬም ሽምግልና ራሱ አዲስ አበባ በመጡበት ጊዜ ይሄ ስለዚህ ጉዳይ እጃቸውን ወይም እዚህ ጉዳይ ላይ እጃቸውን እንዳያስገቡ አሳምናችሁ ወደ አዲስ አበባ ከመለሳችሁ በኋላ ገና ለገና አብርሃም ወደ ፍቅር ሲሄድ ጋሽዬን ወደ አዲስ አበባ ለመምጣት መሞከር ማለት እኔ የማይገባኝ ነገር ነው ማለት ነው። እዚህ ጉዳይ ላይ እናንተ ጥቅማችሁ ሊከበር ስላልቻለና የእናንተ ፍላጎት ሊሟላላችሁ ስላልቻለ ያላችሁ ብቸኛ አማራጭ ጋሽዬን እዚህ ጉዳይ ውስጥ አስገብቶ አብርሃምን ከፍቅር ጋር ማለያየት ማለት ነው። እኔ ነገረ ስራችሁ ሁሉ ግራ እያጋባኝ ነው። ከሩታ እስከ ሄርሜላ፣ ከቡዜ እስከ ዴቭ እስከነ ኤፍሬም ጭምር የምታደርጉት ነገር በሙሉ ግራ እየገባኝ ስለሆነ ነው ይሄንን አስተያየት ለመስጠት የተገደድኩት ማለት ነው። እኔ ትላንትና ጭራሽ መታ ሩታ ባሌን ከፍቅር ጋር ከማየው ከሄርሜላ ጋር ባየው መርጣለሁ ወይ ምናምን ማለት ነው። ምን ማለት ነው? ጭራሽ የማያስኬድ ነገር ማለት ነው። ሰፋ ያለ ሀሳብ ምሽት በለቀኩት ቪዲዮ ላይ ሰጥቻለሁ። ግን እያደረጋችሁ ያላችሁት እየሆናችሁ ያላችሁት ነገር እናንተ ራሱ ድርጊታችሁ ከአብርሃም እየባሰ እየመጣ እንደሆነ ነው ሜቢ እየተረዱ ያሉት ማለት ነው። በአንድ አብርሃም ምክንያት ሁሉም ሰው የራሱን ህይወት እርግፍ አድርጎ መተውን ነው እንደኔ እየተረዱ ያሉት እና ፕሊስ የራሳችሁን ህይወት ለመኖር ሞክሩ። በቃ ይሄንን ልጅ ሊያስተካክል የሚችለው ብቸኛው ነገር ይሄ ነው። ትናንትና ለሩታም ሆነ ለሄርሜላ አንድ ነገር አድቫይዝ አድርጌ ነበረ። መታረቃችሁ ጥሩ ነው። እኔ አልተዋጠልኝም፣ የእናንተ እርቅ አልተዋጠልኝም። ምክንያቱም ፍቅር ከአብርሃም ህይወት ብትወጣ ድጋሚ እናንተ ጸብ ውስጥ የምትገቡ ሰዎች ናችሁ። ትላንትና ሩታ እንዳለችው ባሏን ለሄርሜላ ሰጥታ እጇን አጣጥፋ የምትቀመጥ አይነት ሴት አይደለችም። ይህንን ነገር ከረጅም ጊዜ በፊት ማድረግ ትችል ነበር፣ ፍላጎቷ ቢሆን ማለት ነው። አሁን ላይ ሁለቱም አማራጭ ስላጡና ያላቸው ብቸኛ አማራጭ አብርሃምን ከፍቅር መለያየት ስለሆነ ልክ አብርሃም እያለ እንደሚለው ማለት ነው። እሱ ባኖባቸዋል በነገራችን ላይ ማለት ነው እና አብርሃምን ከፍቅር ለይቶ የአንዳቸውን ለማድረግ ውጥን ይዞ ምናምን ነው እየተንቀሳቀሱ ያሉት። ለምንድን ነው የዚህን ያክል የምትደክሙት? እንደዚህ የሆነ አብርሃም ለእናንተ ምንድን ነው ሊሰራላችሁ የሚችለው? እሺ ጋሽዬን አመጡት እንበል፣ ጋሽዬን አመጡት። ኤፍሬም ሊያመጣው ወደ ቡታጀራ እንደመጣ ሰምቻለሁ። ከሰሞኑ ጋሼ ወደ አዲስ አበባ ይመጣሉ። እሺ መጡ እንበል። ምንድን ነው ሊያደርጉ የሚችሉት? ጋሼ ራሳቸውን እዚህ ጉዳይ ውስጥ አስገቡ ማለት የማይሆን ስም ይዘው ነው የሚወጡት። የምሬን ነው። እኔ ዳር ይዘው መቀመጣቸው እዚህ ጉዳይ ውስጥ እስከ ዛሬ ድረስ አለመግባታቸው የጋሽዬን ፍላጎት ጥንቅቅ አድርገው ሁሉም ሰዎች ያውቃሉ፣ በነገራችን ላይ ማለት ነው። ለዛም ነው እዚህ ጉዳይ ውስጥ እንዲገቡ የማይፈልጉት። አሁን ላይ አማራጭ ስላጡና አብርሽ ከነሱ ቁጥጥር ውጭ ወጥቶ ማንንም ማድመጥ ስላልቻለና በራሱ መንገድ እየተንቀሳቀሰ ስለሆነ እነሱ ወደሚፈልጉበት መንገድ ጎትተው ለማስገባት አማራጭ ስላጡ ጋሽዬን ለመጠቀም ነው እየሞከሩ ያሉት። በፍጹም ጋሼ እዚህ ጉዳይ ውስጥ መግባት የለባችሁ። ጀምራችሁታል፣ ኖ እኛለን እያላችሁ ጋሼ በጊዜ ይሄንን ጉዳይ መቋጨት ሲችሉ፣ በጊዜ ይሄንን ነገር ማስተካከል ሲችሉ አሯሩጣችሁ ማለት ነው። የዛኔ እኮ ሩታም አብርሃምም እዚህ ቡታጅራ እያሉ ጋሼ ነገሩን ለመፍታት በጣም እየጣሩ ነበረ። ግን ነገሩን አወሳስባችሁ ማለት ነው። በተለይ ከዳር ያላችሁ የአብርሃም ፍሬንዶች በማይመለከታችሁ ጉዳይ ገብታችሁ ነገሩን አወሳስባችሁ ጉዳዩን ከጋሼ እጅ እንዲወጣ አደረጋችሁና አስመልጣችሁ ወደ አዲስ አበባ አመጣችሁ፣ እንደፈለጋችሁ አደረጋችሁ። ልጁ ይኸው ጭራሽ ሁሉንም ነገር ትቶ ወጣላችሁ ወደ ዳር ማለት ነው። ጭራሽ ለብሽሽቅ ብሎ ፍቅርን ወደ ህይወቱ አስገብቶ እንደዚህ አይነት ደረጃ ላይ ደረሱ። አሁን ላይ ጋሽዬን እዚህ ጉዳይ ውስጥ ማስገባት ነገሮችን ይፈታል የሚል እሳቤ የለኝም። የመሬን ነው የምላችሁ። በአንድ የስልክ ጥሪ ጋሽዬና አብርሃም መነጋገር ይችላሉ። እዚህ ጉዳይ ውስጥ ወደ አዲስ አበባ አምጥታችሁ ገና አድከማችሁ እከሌ ተባብላችሁ እናንተ በምትሄዱት መንገድ ጋሽዬን ለማስኬድ የምትሄዱት ነገር ኖ ስህተት ነው። ይሄ ነገር በአስቸኳይ መቆም አለበት ብዬ አስባለሁ። ምክንያቱም ሴቶቹም በመጀመሪያ ደረጃ መታረም አለባቸው። የመሬ ነው የምላችሁ። ሴትነት እንደዚህ አይደለም። ሩታም ሆነ ሄርሜላ ማለት ነው።
ልጁን እዚህ ደረጃ ላይ ያደረሳችሁት እናንተ ናችሁ። ሌላ ምንም ለዚህ ጉዳይ ትልቁ ተጠያቂዎች እናንተ ናችሁ። ምን ያርግ ይሄ ልጅ ድሮ በግራና በቀኝ እያያዛችሁ የኔ ነው የኔ ነው የኔ ነው የኔ ነው ስትባባሉ ይህ ልጅ ያለው አማራጭ እኮ እንዴ እኔ ለካ እንደዚህ ተፈላጊ ሰው ነኝ እንዴ ብሎ ጭራሽ ሶስተኛ፣ አራተኛ፣ አምስተኛ እያለ እንዲሄድ ነው እድሉን እየሰጣችሁ ያላችሁት። እና አንድ የመፍትሄ ሀሳብ አለኝ እኔ ለሁሉም ማለት ነው። ሁላችሁም አሁን በተለይ ቡዜም ዴቭም ምናምን አብርሃም ከቁጥጥራችሁ ውጭ ወጥቷል። እናንተ በምትፈልጉት ልክ ከሄርሜላ ጋር ሊሆንላችሁ አልቻለም። ለዛም ነው ሄርሜላን ወስደሽ ከሩታ ጋር ያስታረቅሹ። ከዛ አሁን ላይ ሩታ ላይ ጫና አድርጋችሁ ገፋፍታችሁ ማለት ነው። ይሄ ልጅ ከፍቅር ጋር ሄዶ ወደማይሆን ህይወት ምናምን ገለመሌ ምናምን ፍቅር አትወደውም ብዙ ነገር ብላችኋት ነው። በነገራችን ላይ ይሄንን ውሳኔ እንድትወስን ያደረጋችኋት ፍቅር አትወደውም፣ ዝም ብላን የቀረበችው ትጎዳዋለች ምናምን። የሩታ ልብ በአብርሃም ጉዳይ ሴንሲቲቭ እንደሆነ ስለምታውቁ ማለት ነው። የሩታ ልብ በአብርሃም ጉዳይ ሴንሲቲቭ እንደሆነ ስለምታውቁ ተጠቃቅማችሁ ሆን ብላችሁ ወዲያው ማለት ነው። የዛኔ እኮ ስትገፏት ነበር አደለ? ስታርቋት ነበር አደለ? አሁን ግን ለጥቅማችሁ ስትሉ ወስዳችሁ ከሄርሜላ ጋር አስታረቃችኋት። ፍቅር ትጎዳዋለች፣ እንደዚህ ነው ምናምን ብላችሁ አሁን ላይ በቃ ፍቅርን ትተህ ወደ ሄርሜላ ተመለስ ምናምን አይነት ነገር በሩታ በኩል አስተላለፋችሁ አደለ? ይሄ ከጀርባ ያላችሁ የእናንተ ቀመር ነው እና እኔ አሁንም እናንተ ከዚህ ጉዳይ ውስጥ እስካልወጣችሁ ድረስ የዚህ ነገር መጨረሻ ጥሩ ይሆናል ብዬ አላስብም። ከዛ ውጭ ማድመጥ የምትችሉ ከሆነና ለራሳችሁ ሕይወት ትልቁን ኃላፊነት የምትወስዱ ከሆነ እያንዳንዱን ውሳኔ እኛንን የምንወስነው ብላችሁ የምታስቡ ሴቶች ከሆናችሁ ያላችሁ አንድ ብቸኛ ቻንስ ምንድን ነው? ተያይዛችሁ ፈታ በሉ፣ ሪላክስ አድርጉ፣ ጀለስን አጨለሉት። በቃ ይሄ ነው ትልቁ መፍትሄ። እስኪ ደብረ ዘይት ምናምን ሂዱ። ፍቅርን አንጠልጥሎ ከኋላ እናንተን እየተከታተለ ይመጣል። ትኩረት አትስጡት። ፎከስ አድርጋችሁ የራሳችሁን መዝናናት ላይ ብቻ አሳልፉ። የዛኔ ማለት ነው የተፈላጊነት ስሜት ሲያጣ፣ አቴንሽን ሲያጣ ቢያንስ ሁለታችሁ እግር ላይ ባይወድቅ አንዳችሁ እግር ላይ ይወድቃል የሚል እሳቤ አለኝ። ለማንኛውም ጋይስ እናንተስ በዚህ ጉዳይ ምን አይነት ፊሊንግ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። እወዳችኋለሁኝ። ይመቻችሁ።